አባዬ ጀግናው እንግዲህ ልጄን እንደዚህ የምትጫወትባት አንተ ማን ስለሆንክ ነው ብለው እንግዲህ ፖሊስ ይዘውለት መጡ ማለት ነው። ላቶ ገዙ አለምዬም እንግዲህ ከፊት ለፊቱ ቆማ ከዚህ በኋላ ትሁትን አንድ ነገር አደርጋለሁ ወይ የሆነ ነገር አደርስግባታለሁ ብትል ውርድ ከራሴ አሁን ሳትዋረድ ቀጥ ብለህ ልጅቷን መልስላት አለችው። እሱም ደግሞ ጭራሽ መጣሽ እኔ ትሁት አይደለችም ከዚህ ቤት ያስወጣችኝ፣ ብቻዬን ነው ከዚህ ቤት የወጣሁት። ስለዚህ ልጅቷን ተዋት፣ ራሴ ነኝ። አንቺ ምን ነው ለባብሼ ልብሴን ቀይሬ አይተሽኝ አልነበረም እንዴ አለቻት ቤቲን። አዎ አይቼሻለሁ ልብስሽን ስትቀያይሪ፣ ነገር ግን ሻወር ገብቼ ነው ምናምን ስትኝ ነው ነገሩን አላስተዋልኩም እንጂ ለካ አንቺ ልጠፊ ነበረ አለቻት። አዎ እናንተ ብቻ ናችሁ ሁልጊዜ ብልጥ ብልጥ የምትጫወቱት አይደለ? ስለዚህ ልጅቷን ተዋት፣ እሷ አላየችኝም ሲጀመር ከቤት እንደወጣው እና በራሴን የወጣሁት እኔ። ልቀቋት ልጅቷን አለች። አንቺ ማን ስለሆንሽ ነው ለእኔ ይህን እንደዚህ መልስ የምትመልሽልኝ? ዋጋሽን እሰጥሻለሁ እያለ ሲፎክር እንግዲህ ፖሊሶቹን ከኋላ አንጋግቶ ይዞላት መጣ አባዬ ማለት ነው። ከዛም ትሁቴ እንግዲህ መሬት ላይ እየተንከባለለች እባክህን ጋሼ እባክህን እንደፈለግክ እኔን አድርገኝ፣ ልጄን ግን ተዋት፣ እሷ ምንም የምታውቀው ጉዳይ የለም፣ እኔን እንደፈለግክ እባክህን እያለች እንግዲህ በጉልበቷ ቆማ ብትለምነውም ሰውየው ምንም አይነት ርህራሄ የሌለው ሰው ነበረ። በማያገባሽ ነገር ገባሽ፣ ማወቅ የሌለብሽን ነገር አወቅሽ፣ አሁን ደግሞ ከቤት አስጠፋሻት። አንቺ ማን ስለሆንሽ ነው? እኔ አላስጠፋዋትም፣ እባክህን እመነኝ። እንዴ እኔ ምንም ማውቀው ጉዳይ አለ? እራሷ ናት ወጥታ ሄደችው ከዚህ ቤት። ነገረች አይደለም እንዴ? አላምናችሁም ሁለታችሁ። ማመን ያለ ማመን ያንተ ፋንታ ነው። ግን እሷ በህይወት ከዚህ ቤት ስለወጣች ደግሞ ደስ ብሎኛል። ከዚህ በኋላ እንደፈለግክ ማድረግ ትችላለህ። አንድ ነገር ልንገርህ፣ ልጄን ግን ቀጥ ብለህ መልሳት ከወሰዳችሁበት ቦታ፣ አለያ ከባድ ችግር ይፈጠርብሃል። አቶ ገዙ ለፖሊሶቹ ሁሉንም ነገር አፍተልትዬ እነግራቸዋለሁ። ምን ትላለህ አለችው። ከዛ በኋላ ጭራሽ ላይ እንደዚህ መልስ መልሽልኝ ብሎ ደጋሚ መሳሪያውን ላወጣ ሲፎክር እንግዲህ በር ታንኳኳ በኃይለኛው። ቤት ሄዳ በሩን ስትከፍት እንግዲህ አባዬ ፖሊሶቹ አንጋግቶ መጣ። ከዛም ደነገጡ። አቶ ገዙ ምንድነው? ማን ነው? ምንድነው? አንተ ደግሞ ማነህ? ምን ልትሰራ ቤቴ መጣ? ወንጀለኛ ተጠቁመን ነው የመጣ ነው እዚህ ቤት። አረ ምንም አይነት ወንጀለኛ የለም። ምን አይነት ወንጀለኛ ማለት ምን አይነት ወንጀል? አቶ ገዙ ምን ነው ቀደም ቀደም አሉ? ይደርሱበታል። ለማንኛውም አሁን ለእንት ስለምትፈለጉ ወደ ጣቢያ አንሄድ። አልሄድም። ለምን ነው የምሄደው? ማስረጃ አላችሁ? በምን ምክንያት ነው እኔ ጣቢያ የሚሄደው? ከቤቴ ድረስ መታችሁ ደግሞ እኔን ያለምንም ወንጀል ይዛችሁ ለመሄድ ማንም ሰው አይፈቅድላችሁም። ስለዚህ ማስረጃ አምጡ። ማስረጃ አለን፣ ነይ ግቢ ብለው እንግዲህ አለምን ሲያስገቧት አፉን ከፍቶ ቀረ አቶ ገዙ ማለት ነው። አባይም ፈገግ ብሎ እንግዲህ አቶ ገዙ ቀጥል፣ ከዚህ የበለጠ ማስረጃ አለ። ሌላም ማስረጃ ከፈለግ ይኸው ትሁታለች፣ ትመሰክራለች፣ እችም ሚስት ካለች። ስለዚህ ምን ትላለህ ሲለው አንተ እሰራልሃለሁ፣ መድፈር ካለብህ ሰው ጋር ተዳፍረሃል፣ እሰራልሃለሁ፣ እንደዚህ አደርግሃለሁ እያለ እንግዲህ አባዬ ላይ ፉከራ። ዘር በል እባክህ። አሁን የትሁትን ልጅ ከወሰዳችሁበት ቀጥ ብለህ መልስ። መጀመሪያ ደረጃ ኢንስፔክተር ወደ ጣቢያ ሲሄድ ሰውዬ የዚችን ልጅ ምስኪን ልጅ ወስዷታል። ስለዚህ ልጇ እንዲመለስለት አድርጉ። ችግር የለውም፣ ወዶ ሳይሆን በግዱ ይመልሳታል። አሁን እኮ በኛ ቁጥጥር ስር ነው፣ ምን ማድረግ ይችላል አለመርማሪው። ከዛ በኋላ ትሁት እግራቸው ላይ እባካችሁ ልጄን መልሱልኝ፣ ምንም የምታውቀው ጉዳይ የለም። አለምንም ደግሞ እኔ ያላስመለጥኳትም፣ በራሷ ነው ወጥታ ሄደችው። በቃች ሴትዮ ለስንት ዓመት ተዘግቶባት ኖራለች። ከዚህ በኋላ ደግሞ እንግዲህ አዝማሚያቸው ስላላማራት ሊገሏት ሲነጋገሩ ሰማች። ማምለጥ አለብኝ ብራ መለጠች። እኔም ግን እሱ ነው ሱቅ ሂጂ ብሎ ላከኝ። ከሱቅ ስመጣ አለምን የት ነው ያደረግሻት ብሎ አነቀኝ። እኔ ምንም የማውቀው ጉዳይ የለም። ስለዚህ መርማሪ ይሄ ሰውዬ ወንጀለኛ ነው፣ በወንጀሉ ልክ መጠየቅ አለበት። ለሱም ደግሞ እኔ ተጠያቂ አይደለሁም። ይኸው ባለ ጉዳዩ እራሷ አለች፣ አንደበቷ ይናገራል።
ሁሉንም ነገር መናገር ትችላለች። እኔን ግን ተውኝ፣ በቃ ተውኝ፣ ልጄን ላሳድግበት እያለች እንግዲህ አታልቅሽ በፍጹም። አሁን የሰውዬ ወዶ ሳይሆን ልጅሽን ይመልሳል። ልጅ የላትም እሷ ሲል አላት። ማነው ስሙ? ናቲ ይባላል አለች አለምዬ። እና የት ነው ያለው? ይመጣል። መቼ ጉዳያና ያየው ጉድ እኮ ገና መቼ ያላየው ጉድ ብዙ ነገር አለ። ስለዚህ ይመጣል አለች። አሁን ቀጥ ብለህ ሳታንኮሻኮሽ ወደ ጣቢያ ቀጥ ላሉት ፖሊሶቹ። አልሄድም። ለምንድን ነው የሚሄደው? ቤቴ እኮ ነው። እናንተ ቤቴ ድረስ መታችሁ ያለምንም ወንጀል ያለምንም ማስረጃ ይዛችሁ ልትሄዱ አትችሉም። ማስረጃ አምጡ። ሰውዬ ምን ሆነሃል? ኃይላችንን እንድንጠቀም አታስገድደን። ትሄዳለህ ወይስ አትሄድም? አልሄድም። አልሄድም አልኩኝ። አልሄድም። ምን ይፈጠራል? ስለዚህ ምን እንደምታመጡ አብሬያችሁ ማየው ይሆናል። እኔ ገዙ ነኝ። የትም መሄድ አልፈልግም አለ። አትሄድም? አዎ አልሄድም። ምን እንደምታመጡ አያለሁ። ከዛ በኋላ አንድ ሁለት ሲባባሉ እንግዲህ ነገሩ እየከረረ ሄደ። ከዛ በኋላ አቶ ገዙ እና ይህ ሰውዬ ምን ማድረግ አለብን? የምታደርጉትማ ይህ ሰውዬ ቀጥ ብላችሁ ሳታንኮሻኮሹ ይዛችሁት ሂዱ፣ አለበለዚያ እሱ ሁላችንንም ይጨርሰናል አለች ቤትሻ። ምን አለ ገዙ? አንቺ እኔ ላይ ልትመሰክሪ? አዎ ታውቃለህ፣ እኔ ምንም የማውቀው ጉዳይ የለም። አንተ ነህ እዚህ ነገር ውስጥ የከተትከኝ። ሆኖም ሳለ ግን አንድ ቀን እንደምትገለኝ ሁሌም ትዝትብኝ ነበረ። ግን ያ ቀን ይሄ ቀን ደረሰ። ግን ዛሬ እችን ምስኪን ልጅ ላይ እሷ ላይ ደቀንክባት፣ ግንባሯ ልትላት። በእኛ ጉዳይ እሷ ምን አገባት? ምክንያቱም እሷ ምንም የምታውቀው ነገር የለም። ተጠያቂ ከሆንም እኔ እናንተ ብቻ ነን። እሷ ግን ምን አደረገች? አንዴ በልጇ ታስፈራራታለ፣ አንዴ ባጎቷ፣ አንዴ በአባቷ ታስፈራራታለ። እሷ ምን ቤት ናት? ባለ ጉዳዮች እኮ እኛ ነን። እሷ ማለት እኮ ሚስጥራችንን ያወቀች ናት። ስለዚህ ሚስጥራችን ደግሞ ከዚህ ቤት ወጣ ማለት አለቀልን። እኔ ደግሞ መታሰርም ሆነ ምንም መሆን አልፈልግም አይደል አለው መርማሪ። ራስ ላይ መድረስ የማትፈልገውን ነገር ሰዎች ላይ ለማድረስ ታዲያ ለምን ትሯሯጣለህ? እቺ ሴትዮ በገዛ ቤቷ በገዛ ንብረቷ እንደዚህ አድርጋ ያስቀመጥካት ስለምንድን ነው? ቆይ ለምን? ሚስት እኮ አገባለሁ እንፋታ ብትላትም ችግር የለውም ነበረ። ግን ሴትዮዋ በገዛ ቤቷ ውስጥ በገዛ ንብረቷ እስረኛ አድርገህ በር ዘግተህ አስቀመጥካት ለስንት ዓመት። እሷ ምንም ሳትናገር ግን አሁን ከዚህ በኋላ መሞት የለብኝም ብላ ቤቱን ጥላላችሁ ወጣች። እንደገና ደግሞ አሁን እዚች ምስኪን ላይ እንትን ትላላችሁ። ለምን ሲባል ምንድን ነው ችግርህ ሲል እንግዲህ ያዙ ይልቀቁኛል ማለት ነው። ከዛ በኋላ ትሁትም እንግዲህ ስቅስቅ ብላ እባክህ መርማሪ፣ እባክህ ልጄ ከቤት ወጣ አታውቅም፣ እባካችሁ ልጄን እንዲመልስልኝ አድርጉ። ነገርኩሽ እኮ ቃል እገባልሻለሁ፣ ልጅሽን ወዶ ሳይሆን በግዱ ይመልሳታል። እመኝኝ ትሁት፣ አሁን ወደ ጣቢያ ግዴታ መሄድ አለበት። ከዛ በኋላ የምንነጋገር ይሆናል አላት። ከዛም ትሁቴ ትንሽ እንደመረጋጋት አለች። እህቷ ጋር ደውላ እንግዲህ እህቴ አንቺ ተይስልሽ ይሄ ሁሉ ነገር እርግፍ አድርገሽ ነይ፣ በቃ ሁሉም ነገር ይቅር ብዬ ስልሽ ይኸው የአንቺ ጦስ ለልጅቷም ተረፈ አይደለ? ትሁት መቼ ነው አንቺ ለራስሽ የምትኖሪው? ቆይ ለምን? ማነው አሁን ለአንቺ የሚጨነቅልሽ? ከዛ በኋላ እንግዲህ ትሁት እየዬ ብላ አለቀሰች። አሁን የአንቺ እየዬ ምን ይሰራል? ልጅቷን ይመልሳታል። በገዛ እጅሽ እንግዲህ ልጅቷን አስወሰድሽብን። ስለዚህ ምን ማድረግ ነው ያለብኝ? ምንድን ነው የማደርገው ብላ ተቆጣቻት። ትሁቴ እባካችሁ ልጄን አስመልስልኝ እባክህን ብላ እንግዲህ ፖሊሱን ለመነችው። ከዛ በኋላ ፖሊሱም እሺ ቃል እገባልሻለሁ፣ ምንም አታስቢ፣ ትመለሳለች ልጅቷ አላት። ከዛ በኋላም እንግዲህ ልጅቱ ትመለስ አትመለስ ማቀው ጉዳይ የለም። አቶ ገዙም እንግዲህ ወደ ጣቢያ ሄደ። አለምም ነይ ለጥያቄ ትፈለጊያለሽ ተባለች። አለምም ትሁትም ቤቲም አባይም ሆነው እንግዲህ ተያይዘው ጣቢያ ሄዱ ማለት ነው። እዛም ከደረሱ በኋላ እያንዳንዳቸውን እያስገቡ በተራ ቃለ ምልልስ አደረጉ ማለት ነው። አባዬ ያው ከውጭ ሆኖ የሚመለከተውን እንጂ ውስጥ ገብቶ የማያውቀው ጉዳይ የለም። ያየውን ግን ተናገረ።
በዋናኝነት ግን ትሁትና ቤቲ አለም ናቸው ተጠያቂዎቹ። ከዛም አለምን አስገባት። አለምን ምንድን ነው ይሄ ሰውዬ ትክክለኛ ባልሽ አልነበረም ወይ ሲላት፣ ኧረ ፍቅራችን ራሱ በጣም የሚያስቀና ነበር፣ ሰዎች ሁሉ ይቀኑብናል። ከጊዜ በኋላ ግን ምን እንደነካው አላውቅም። ስራውዬ ስመለስ ቻውን ያለችዋን ልጅ አልጋ ላይ አብረው ያስኳቸው። ከዛ በኋላ ደንግጬ ስወጣ ተከትሎ ወጥቶ አንገቴን እንደ ዶሮ ጠምዝዞ እዛ ቤት ውስጥ አስገባኝ። ከዛ በኋላ ራሴን ያገኘሁት እዛ የተዘጋ ቤት ውስጥ ነው። ምን ያደርገኝ፣ ምን አይነት መድኃኒት ይስጠኝ የማውቀው ጉዳይ የለም። ከዛም እንደ ውሻ እዛ ምግብ እየወረውሩልኛል። ልጅሽ ሞቷል፣ ልጅሽን ገለሽዋል፣ አንቺ እብድ ነሽ፣ አንቺ ቆሻሻ ነሽ እያሉ እየተፈራረቁ ያተው ይሰድቡኛል፣ ይደበድቡኛል፣ ብዙ ነገር አድርገውኛል። ግን እች ልጅ እዚህ ቤት ከመጣች በኋላ እሷ እንደምንም እነሱ በሌሉበት ሰዓት እየመጣች ሻወር ትወስደኛለች፣ ቡና ታፈላልኛለች፣ ምግብ ትሰጠኛለች፣ ንጹህ ምግብ። እነሱ ግን እንደ ውሻ የሻገተ የተበላሸ ምግብ እያመጣች በር ስር ትወረውርልኝና ትሄዳለች። እኔም በራብ አልሞትም እያልኩኝ እበላለሁ። ይሄ ነው መርማሪ። በገዛ ቤቴ በገዛ ንብረቴ ብዙ ነገር አድርሶብኛል። እኔ ያገኘሁት የተቀጣሁትን ቅጣት እሱ መቅጣት አለበት፣ ተገቢውን ቅጣት። ልጄ ሳይሞት ልጅሽ ሞቷል፣ ልጅሽ እንገለሸዋል ብሎ ሲያሰቃየኝ ከረመ። ለልጄም ደግሞ እናት ሞታለች ብሎ የሰው ሐውልት ላይ የኔን ፎቶ ለጥፎ እንዲያምን አደረገው። እና ታዲያ ለዚህ ይታዘናል እንዴ መርማሪ? ለዚህ እንዴት ነው የሚታዘነው? እኔ በፍጹም ለዚህ ሰውዬ የሚያዝን ልብ የለኝም። ብዙ ነገር አድርጎኛል፣ ብዙ ነገር አሳጥቶኛል፣ በጣም ብዙ ነገር። ስለዚህ ከዚህ በኋላ ለሱ ምንም አይነት ትዕግስት የለኝም አለች አለም። በቃ በቂውን ማስረጃ ከአንቺ አግኝተናል አላት። ከዛም ትሁት ገባች። ትሁቴም እንግዲህ የተጠየቀችውን በሙሉ መለሰች። ምን ነበር ያይሽው? መጀመሪያ ቀን እዛ ቤት የገባው ቀን ነው ነገሩ እንግዲህ። ከዛም ሁሉንም ክላሶች አሳዩኝና የእሷ ያለችበትን ክላስ ግን እዚህ ክላስ እኛ ብቻ ነን መግባት የምንችለው፣ እኛም ነን የምናጸዳው። ለምን ስላቸው የሚስቴ እቃዎችና ትዝታዎቿ እዛ ውስጥ ስላሉ እኔ ብቻ ነኝ መግባት የምችለው ብሎ አለኝ። እኔም ታዲያ ውስጤ ሰላም አልሰጠኝም። እዚህ ቤት ውስጥ ብቻሽን አትይም እያሉ አጎትሽ ጋር ሂጅ ብለው አጎቴ ጋር ይልኩኛል። ግን አንድ ቀን ከፍቼ ስገባ ያየሁትን ማመን አቃተኝ። እሷን እዛ ውስጥ አገኘኋት። ሲያሰቃዩት የተበላሸ ምግብ ሲሰጧት ነበረ ብላ ተናገረች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።